ከሳመኝ በኋላ ምናምን ነገር የነከሰኝ አንድ ጊዜ ብቻ አይደለም። ራቁቱን ሆኖ በቃ ማለት ይሄ እንትን እንቅስቃሴው ራሱ ያስፈራል። ይሄን እስኪ ምን ያንሰኛል? እስኪ እንደ ወንድ ምን ያንሰኛል? እና አሁን ላይ ደግሞ በቃ ምንም ነገር ማድረግ አይፈልግም ከኔ ጋራ ከሷ ጋር ከውሻዋ ጋር በመላፋት በመጫወት ምናምን አንዳንዴ እንደውም ካልከኝ በጣም አንገብጋቢና ወሳኝ ነው ያለውን ኬዝ ዛሬ ይዘን ተመልሰናል ማለት ነው። እህታችን አብራኛለች፣ ጠቋሚም እንዲሁም ባለታሪኳ እሷ ነች ማለት ነው። ከሷ ጋር የተወሰነ ቆይታ ይኖረናል። አዎ ማለት በጣም ብዙ ጊዜ ለማስተካከል ሞክሬያለሁ፣ ግን ስላልሆነ ነው እናንተ ጋር የመጣሁት። ያው ለቤተሰብም የሚነገር ነገር አይደለም እና ችግሬን ከፈታችሁልኝ ብዬ ነው ወደ እናንተ የመጣሁት። ዘንጬ ነው የምጠብቀው ምናምን ነገር ልብስ በማይባል ደረጃ ለብሼ ምናምን ነገር ነው የምጠብቀው መኝታ ቤት ውስጥ፣ ግን እሱ ምንም ነው መስሎ የማይታየው። ይሄን እስኪ ምን ያንሰኛል? እስኪ እንደ ወንድ ምን ያንሰኛል? አረፈ እባክሽ። አንዳንድ ጊዜ እንደው ከአቶ ልዑል ጋር ለየት ያለ ግንኙነት ይኖርሻል? ማኔ እኔ ምንም አውቀው ነገር የለም። ጭራሽ ነገር ወደ እኔ ዞረ እንዴ? እኔ ሲጀመር ምንም እንዳልኩ ነው። በቃ ምንም የተለየ ነገር ያየሁትም ነገር የለም። ከሱ ጋር ምንም የተለየ ነገር የለኝም። ምን ለማለት እየፈለክ ነው? እኔ ምንም አውቀው ነገር የለም። እና አሁን ላይ ደግሞ በቃ ምንም ነገር ማድረግ አይፈልግም ከኔ ጋራ። እኔ ሲጀመር እንዴት ነው ለማማለልም እሞክራለሁ። ማለት እንደዚህ ማለት አይጠበቅብኝም። በቃ ፍላጎቱ ቀንሶ እንኳን ከሆነ ምናምን ነገር ብዬ የራስ ልብስ ለብሼ እጠብቀዋለሁ። ምንም ነው መስሎ የማይታየው ማለት ነው። እሱ ብዙውን ጊዜ የሚያሳልፈው እንዳልኩ ከሷ ጋር ከውሻዋ ጋር በመላፋት በመጫወት ምናምን ነው። አንዳንዴ እንደውም ካልከኝ ከሷ ጋር ምን ማለት ግጭትን ብዬ የማነሳቸውም ነገሮች እሷ ያናዳታል ያ ነገር ማለት ነው። እና ያ ስንፈተ ወሲብ ነው ብለህ እንዳታስብ ማለት ነው። እንደነገርኩ ከሳመኝ በኋላ ምናምን ነገር የነከሰኝ አንድ ጊዜ ብቻ አይደለም፣ ከዛ በፊትም አንድ ቀን ነክሶኛል። ስለዚህ ይሄ የጤና ነው ብዬ አላስብም። ባልተለመደ መንገድ ራቁቱን ሆኖ በቃ ማለት ይሄ እንትን እንቅስቃሴው ራሱ ያስፈራል። እንትን ልትጠራውም ወይም ልታናግረው የምችልበት አይነት ሁኔታ ላይ አልነበረም። በቃ አካሄዱ ምናምን ነገር ይሄ በድን የሆነ ሰው የለም እንደዛ ሆኖ ነበር ሲራመድ የነበረውና እንደውም ከኔ ጋር ጊዜ ከሚያሳልፈው ይልቅ ቤት ውስጥ ድንክ ውሻ አለችን። እኔ እንደዛ ለብሼ ምናምን እየጠበቅኩት ከእሷ ጋር ነው ጊዜ የሚያሳልፈው። ዞር ብሎ ማያየኝም። ለእሷ ነው ምግብ የሚገዛው ምናምን እና በጣም ነው ግራ የሚያገባው ነገሩ። እንደው ምናልባት አንዳንድ ጥያቄዎችን ግልጽ አድርገሽ እንድመልሽልኝ ፈልጋለሁ። ምንድነው ከውሻው ጋር እያደረገ ያለው? ኖርማል አይደለም የምትይው ምንድነው? ምን ለማለት ፈልገሽ ነው? በቃ ምንም ነገር እንዳልተናገርኩ አስበው። በቃ ይሄን ካሜራ አጥፋልኝ። በቃ ምንም ፈልገው ነገር የለም። ዞር በልልኝ። እንዳትነካኝ በህግ አምላክ። ይኸው ምንድነው አንቺ? የት አለች ሂራን? እሷን ተዋት። ባለቤት ነሽ። ፈቅዳ ወደዚህ ቦታ ላይ መጣ ነው። ሰላም ውድ የገመና ሾው ተከታታዮቻችን እንደምን አላችሁ? እንግዲህ ዛሬም በአዲስ ኬዝ ተመልሰናል ማለት ነው። ያለፈውን ኬዛችንን እንዳያችሁት ነው። ሁሉን ነገር ጨርሰን እያንዳንዱን ነገር ማስረጃዎችን የሰውም የሰነድ ማስረጃ ይዘን ለህግ አቅርበናል። በተመሳሳይ አይነት ኬዝ አሁንም ተመልሰናል ማለት ነው። እንግዲህ ተመልካቾቻችን ብዙ ጊዜ ይህንን ነገር ቀርጸን ለእናንተም የምናሳየው ተመሳሳይ አይነት ችግር ያለባቸው ሰዎች ወደኛ መተው ችግሮቻቸውን አካፍለውን ከዛ በተጨማሪ እኛ ለነሱ ችግር መፍትሄ አበጂ እንድንሆን በማሰብ ነውና እንደዚህ አይነት ተመሳሳይ ኬዝ ያላቸው ሰዎች ተደጋጋሚ ጊዜ እየደወሉልን ነበር። ከነዛ ውስጥ በጣም አንገብጋቢና ወሳኝ ነው ያለውን ኬዝ ዛሬ ይዘን ተመልሰናል ማለት ነው። እህታችን አብራኛለች፣ ጠቋሚም እንዲሁም ባለታሪኳ እሷ ነች ማለት ነው። ከሷ ጋር የተወሰነ ቆይታ ይኖረናል። ይህ ገመና ሾው ነው። የሚበደሉ ሰዎችን እንባ የምናብስበት፣ በዳዮችን ወንጀለኞችን ለህግ የምናቀርብበት ከዛ በተጨማሪ ደግሞ እናንተም ከዚህ ሀሳብ የምትማሩበት ነገር ነው የሚሆነው። ስለዚህ ቻናላችንን ሰብስክራይብ፣ ሼር፣ ኮፒ ሊንክ በማድረግ ከኛ ጋር እንድትሆኑ አብራችሁን እኛንም ተባባሪ እንድትሆኑ እንጋብዛለን ማለት ነው። ወደ ጠቋሚ አልፋለሁ። በመጀመሪያ ከስምሽ ልጀምር። እሺ፣ ስሜ ሄራን ይባላል። እሺ ሄራኒ፣ እንግዲህ በጣም አብዛኛው ሰው እኛን ሲደውልልን ነበር ያለፈውን ኬዛችንን ካየ በኋላ እና ያንቺ ጉዳይ ከሌሎቹ በጣም የባሰ ነው ብለን ስላሰብን ነው ወደ አንቺ የመጣ ነው። ምንድነው ይዘሽልን የመጣሽው? ያው ከባለቤቴ ጋር ያለውን ችግር ላስረዳችሁ የጠራችሁ። በጣም ጥሩ። ከባለቤቴ ጋር ስትይ አሁን ላይ አብሮሽ የሚኖር ባለቤትሽ ማለት ነው አይደለ? አዎ፣ ያው ከተገባን 2 ዓመት ከምናምን ሆኖናል። ግን መጀመሪያ ማለት አሁን ላይ
እንደ ድሮ አይደለም ባህሪው ምናምን ሁሉም ነገሩ ተቀያይሩብኛል እና እሱን እንድታጣሩልኝ ነው። እሺ በመጀመሪያ እያንዳንዱን ነገር በዝርዝር እጠይቅሻለሁ ማለት ነው። ግን ወደ እኛ ጋር ስትመጪ ምንም ቢሆን የቤተሰብ ጉዳይ ነው እና መጀመሪያ በጣም አንገብጋቢ እንደሆነ ነግረሽናል። ያንን ነገር አምነሽበት እኛም የምንሄድበት ርቀት ይኖራል። እያንዳንዱን ነገር አጣርተን ብዙ ነገሮችን ለመፍታት የምንሄድባቸው ርቀቶች አሉና እነሱን ነገር ከቻናላችንም ካየሽ በእሱ ተማምነሽ እርግጠኛ ሆነሽ ነው? አዎ ማለት በጣም ብዙ ጊዜ ለማስተካከል ሞክሬያለሁ፣ ግን ስላልሆነ ነው እናንተ ጋር የመጣሁት። ያው ለቤተሰብም የሚነገር ነገር አይደለም እና ችግሬን ከፈታችሁልኝ ብዬ ነው ወደ እናንተ የመጣሁት። እንዴት አገኘሽን? እንዴት አየሽን? መጀመሪያ ማለት እከታተላችሁ ነበር እና ለምን ይሄንን ነገር እኔም መፍትሄ ከሰጡኝ ብዬ ነው። በጣም ጥሩ። እሺ ከባለቤትሽ ጋር ያለው ችግር ምንድን ነው? ከጊዜ ወደ ጊዜ እየተለወጠ የመጣብሽ ባህሪ? ያው እንደነገርኩ ከተጋባን 2 ዓመት ከምናምን ሆኖናል እና መጀመሪያ በቃ በጣም እንትን ማለት የመውለድ ሀሳብ አልነበረንም ምናምን ነገር ነበር ማለት ነው። እና መከላከያ ምናምን ነገር እጠቀም ነበረ እና ከትንሽ ከአመት በኋላ ምናምን ነገር ለመውለድ ሳስብ እሱን መከላከያውን አስወገድኩት። ከዛ ግን ከትንሽ ጊዜ በኋላ በጣም ባህሪው ተቀየረብኝ ምናምን ከኔ ጋር ምንም አይነት ግንኙነት ማድረግ አይፈልግም ምናምን ነገር እና ለዛ ነው። እሺ እንግዲህ መጀመሪያ መውለድ አትፈልጉም ነበረ። ምናልባት የእሱ ባህሪ ችግር ያመጣው ወይ ከጊዜ በኋላ መጣ ያልሽው ችግር የመጣው የመጀመሪያ ላይ ያለመውለድ ፍላጎት ስለነበረሽ ነው? መጀመሪያ ያለመውለድ ፍላጎቱ የመጣው ከማን ነው? ከአንቺ ነው ከሱ? ማለት ያው እንደተጋባን ላለመውለድ ነበር ያሰብነው እና ደግሞ ያው ከኢኮኖሚም አንጻር ትንሽ እድገት ሲኖረው እንወልዳለን ምናምን ብለን ነበር ያሰብነው። ሁለታችንም የወሰንበት ነገር ነው ይሄ። ስለዚህ ሁለታችሁም ተስማምታችሁ ነው የወሰናችሁት። አለመውለድ መፈለጋችሁ እሱ አመጣ ለምትይው የባህሪ ለውጥ ችግር አይሆንም ማለት ነው? እሱ ችግር ሊሆን አይችልም። እንዴት ነው በነበራችሁ ህይወት ውስጥ እንደው ችግር ሊሆን ይችላል ብለሽ የምታስቢያቸው ነገሮች ይኖራሉ? እንዳልሽው አንደኛ ኢኮኖሚካሊ ስቴብል አለመሆን በራሱ ቤተሰብ ባልና ሚስት ላይ የሚፈጥረው ለውጥ ይኖራል እና ከዛ በተጨማሪ ምን ችግር አለ እንደው ይሄ ነገር ብለሽ የምትጠቁሚን ነገር ካለ ለእኛም እንዲመች። ማለት ሌላ ችግር ሲጀመር አልነበረብንም። በጣም ነበር የምንወደደው። ነገር ግን አሁን ነው ባህሪው የተቀየረብኝ። ኢኮኖሚያችን ደግሞ አሁን ላይ ጥሩ ነው። ስለዚህ ሌላ ችግር ካለበት ነው እንጂ ኢኮኖሚ ምናምን ነገር ሌላ ችግር የለም። እንግዲህ አንዳንድ ባለትዳሮች ላይ ሊፈጠር ይችላሉ ብለን የምናስባቸው ችግሮች ይኖራሉ አይደለ? እንዳልኩሽ አንደኛው የኢኮኖሚ ጥሩ አለመሆን ነው። ሁለተኛ በግንኙነት ጊዜ ወይ በሴክስ ወቅት አለመጣጣም ነው። ከዛ በተጨማሪ ደግሞ ያለፈ የሪሌሽንሺፕ ታሪካችን ጥሩ ካልሆነ እነሱ ነገሮችም አሁን ላይ ላሉ ባለትዳሮች ሊረብሽ ይችላል እና ከነዚህ ውስጥ የቱ ሊሆኑ ይችላሉ ብለሽ ታስቢያለሽ? በእርግጥ ከዛ በፊትም ሌላ ሪሌሽንሺፕ ውስጥ አልነበርኩም ምናምን ነገር እሱ ምክንያት ሊሆን ይችላል ብዬ አላስብም። እኔ እንጃ ብቻ። እሺ የሱስ ነገር ይረብሽሽ ነበረ? ያለፈ የህይወት ታሪክ ያለፈ የፍቅር ግንኙነት ካለው? በፍጹም ማለት በእንደዚህ አይነት ኬስ ሲጀመር አውርተንም ማናቅ ምናምን ነገር ማለት ኖርማል እኮ ነው። የሆነ ሰዓት ከስራ ሲመጣ ምናምን ነገር ኖርማል ነው ምናምን ነገር ግን የዛ ሰዓት ሲደርስ ምናምን ነገር ምንም ነገር ማድረግ አይፈልግም። በሴክስ ጊዜስ ያላችሁ ነገር እንዴት ነው? ምናልባት ይሄንን ስጠይቅሽ እንትን እንዳትዪ ነው፣ ግን ለእኛም በቂ ግብአት እንዲሆንም ብዬም በማሰብ ነው ችግራቸው ከየት የመጣ ነው ለሚለው እና እንግዲህ ባልና ሚስት ላይ አንደኛው የመፋቻ መንገድ ወይ ደግሞ ጥሩ ነገር እንዳይኖራቸው ከሚያደርግ ነገር ውስጥ አንዱ በግንኙነት ጊዜ አለመጣጣም ነው እና እዚህ ነገር ላይ ሁለታችሁም ደስተኛ ሆናችሁ የምታሳልፉበት ነገር ነው ያለው? አሁን ላይ እንደነገርኩ ካደረግን ቢያንስ ወደ አመት ምናምን አካባቢ ይሆነናል። ከዛ በፊት ግን ጥሩ ነበረ፣ ግን ያው መከላከያ የምጠቀም ነበር እንደነገርኩክ። ከዛ በኋላ ነው ይሄ ሁላ ችግር የመጣው እና አሁን ላይ ደግሞ በቃ ምንም ነገር ማድረግ አይፈልግም ከኔ ጋራ። እኔ ሲጀመር እንዴት ነው ለማማለልም እሞክራለሁ፣ ማለት እንደዚህ ማለት አይጠበቅብኝም። በቃ ፍላጎቱ ቀንሶ እንኳን ከሆነ ምናምን ነገር ብዬ የራስ ልብስ ለብሼ እጠብቀዋለሁ። ምንም ነው መስሎ የማይታየው ማለት ነው። ስለዚህ እነዛን ድርጊቶች ታደርጊያለሽ፣ ግን እንደዛ እያደረግሽ ምንም አይነት ስሜት የለውም ማለት ነው።
የእሱ ለውጥ የመጣው ከሆነ ጊዜ በኋላ ነው ብለሽ ስላሰብሽ እንደው የምትጠራጠሪው ነገር አለ? ከዛ በፊት ጤናማ የወሲብ ግንኙነት፣ ጤናማ የትዳር ግንኙነት እንደነበራችሁ ነው እየነገርሽኝ ያለሽው። ተለወጠ ካልሽበት ጊዜ ጀምሮ እንደው የምታየው ጥርጣሬ ምናልባት ስልክ ሲያወራ ሊሆን ይችላል፣ ለአንቺ የሚሰጥሽን ጊዜ አብዛኛውን ጊዜ በስልኩ ላይ የሚያሳልፍ ከሆነ፣ ቤት በጊዜ የሚገባ ከሆነ፣ አምሽቶ የሚገባ ከሆነ፣ የመሳሰሉት ችግሮች እንደምታይ ከሆነ ማለት እንደዚህ አይነት ችግሮች የሉበትም። ምናልባት በቃ ስራም እኔ ተከታትየዋለሁ በሰውም ቀጥሬ ምናምን ነገር ግን ምንም አይነት ችግር ላገኝበት አልችልም። በቃ ስራው ይውላል፣ በሰዓቱ ነው የሚመጣው፣ እንደ ድሮ ነው እሱ ነገር። ምንም የተቀየረ ባህሪ የለውም በሱ እንኳን። ግን በቃ እኔ ቢጃማም ለብሼ ልጠብቀው ምንም አይነት ነገር ማድረግ አይፈልግም ሲጀመር። እና የሆነ ምናልባት እንኳን ማለት ነው ገፋፍቸው ያንን ነገር ለማድረግ ልክ እንደዛ እንኳን ከገፋፋሁት በኋላ እንኳን በቃ ያቆማል። ይስመኝና ምናምን ነገር በቃ እዛ ጋር ያቆማል። እና እንደውም ነክሶኛል እዚህ አካባቢ። ነክሶኛል ስትይ እንዴት ማለት? ያን ግንኙነት ከሴክሱዋል ግንኙነታችሁን ከጀመራችሁ በኋላ ነው ወይስ ከዛ በፊትም የመሳሳም ምናምን ያልሽበት ሰዓት ላይ ነው የነከሰሽ? አዎ ከተሳሳመን በኋላ እዚህ አካባቢ ነው የነከሰኝ ማለት ነው። እና የጤናም አይመስለኝም፣ በጣም ነው ደግሞ የጎዳኝ። ቀርበሽ ለማውራት አልሞከርሽም? ከመንከሱም በፊት ከዛም በኋላም አዲስ ባህሪ ነው፣ አዲስ ለውጥ ነው። አንቺ ደግሞ ባለቤቱ ነሽ። እኛ ጋርም ከመምጣትሽ በፊት ይሄንን ነገር ቤተሰብ ጋር የትም ቦታ ላይ ከመውሰድሽ በፊት መጀመሪያ ልታወሪ የሚገባው ባለቤትሽን ነበር እና እንደው ምንም አልሞከርሽም ነበረ? ለማውራትም ሞክሬያለሁ፣ ግን ምንም አይነት መልስ ሊሰጠኝ አልቻለም። ሲቀጥል ደግሞ ይሄ ነገር ፋሚሊ ጋርም ጓደኛ ጋርም የምታማክረው ነገር አይደለም። ለዛ ነው ወደ እናንተ የመጣሁት። የተወሰነ ዳርዳርም ስትይለት ምንም የነገርሽ ነገር የለም ማለት ነው? አው እንደውም ትንሽ የተጠራጠርኩት ብዙ ከተጋባን ጀምሮ የነበረች ሰራተኛ አለች። እሷን ነው ምናልባት ትንሽ ልጠረጥር የምችለው። እሺ፣ ከሰራተኛዋ ጋር የራስሽ የሆነ ጥርጣሬ አለሽ እና እንደው ምንም አይነት ሙከራ ለማድረግ አልሞከርሽም? ለማወቅ እንደው የእውነት ግንኙነት አላቸው ወይ ለማለት? ሲጀመር ሰራተኛዋ ማለት ነው የገጠር ልጅ አይነት ነገር አይደለችም፣ የከተማ ልጅ ነገር ነች። እና የምታሳየውም አንዳንዴ አክት ደስ አይለኝም። እንዳለባራትም ያው እሱም አይፈልግም ምናምን ነገር። ለዛ ነው ይህን ያህል ርቀት ሄደሻል። ብዙ ነገር እስከማድረግ ከሞከርሽ ትልቅ ጥርጣሬ፣ ትልቅ ችግር ቢኖር ነው። አንደኛ ትዳርሽንም ለማዳን እንደሆነ ነው እንግዲህ የምገነዘበው። እነዚህን ነገር ሁሉ አድርገሽ ምንም ያገኘሽው አይነት ነገር የለም ማለት ነው አይደለ? አዎ፣ ምንም ነገር ላገኝበት አልቻልኩም። እንደው ከምን የመጣ አሁን የተወሰነ ይሞክራል ብለሽ ነበር፣ ከጊዜ በኋላ ነው ይሄን ነገር የመጣው። ስለዚህ ይስመኛል፣ ከዛ ግን ያቆማል ነበር ያልሽው እና ምናልባት እሱ ጋር ያለ ችግር ይኖር ስንፈተ ወሲብ አጋጥሞት ከሆነ ሌላም ችግሮች ተመሳሳይ ከስንፈተ ወሲብ ጋር መሰል ችግሮች ኖረውበት ከሆነስ? መጀመሪያ እንደነገርኩ ከሆነ መከላከያ ስጠቀም ስለነበረ ነው እንጂ ኖርማል ነበረ። እና ስንፈተ ወሲብ ነው ብዬ ላስብ አልችልም። ለመሰለሽ የጠየቅኩሽ በየትኛውም ጊዜ ላይ ሊከሰት የሚችል አይነት ህመም ስለሆነ ነው እና ምናልባት ግልጽ ሆናችሁ የምታወሩበት አይነት ነገር ቢኖር እንደዚህ አይነት ነገር ገጥሞት ከሆነ በሕክምና የሚስተካከል ነገር ስለሆነ እሱን የመሞከር አማራጭ ቢኖራችሁ ብዬም ስላሰብኩኝ ነው። ያ ስንፈተ ወሲብ ነው ብለህ እንዳታስብ ማለት ነው። እንደነገርኩ ከሳመኝ በኋላ ምናምን ነገር የነከሰኝ አንድ ጊዜ ብቻ አይደለም፣ ከዛ በፊትም አንድ ቀን ነክሶኛል። ስለዚህ ይሄ የጤና ነው ብዬ አላስብም። ከነካሻሽ በኋላ ምን አይነት ስሜት ነው የነበረሽ? ያው ስንነከስ ድንጋጤ ምን ይኖረናል ካልጠበቅነው ነገር አንጻር ሲሆን እና በሰዓቱ ምን ተሰማሽ? ካለፈስ በኋላ ከሱ ጋር ያለሽ ግንኙነት ወሬ እንዴት ነበር? ማለት ከዛ በኋላም እኔ ለሱ ያለኝ ነገር ምናምን አልቀነሰም። ቆይ ምን ሆኖ ነው ምናምን የሚለውን ነው ማወቅ የፈለግኩት የነበረው። ግን በጣም ፔን አለው። አላወራሽውም? ምን ሆነ ነው እንደዚህ ያደረከኝ ብለሽ? ጠይቄዋለሁኝ። ውይ ያማል እንዴ ምናምን ነገር ብሎኝ ያለፈው። እንደዛ ብቻ ብሎሽ አለፈ እንጂ ከዛ ሌላ የወሰደው ምንም አይነት ነገር የለም? በፍጹም። እሺ፣ ከሰራተኛዋ ጋር እንግዲህ የራስሽ የሆነ ጥርጣሬ አለሽ፣ ያገኘሽባቸው ማስረጃ ደግሞ ምንም የለም። ከዛ በተጨማሪ ምን ሊሆን ብለሽ ይችላል ብለሽ ታስቢያለሽ? የስራ ዘርፉስ ምንድን ነው? ማለት የግሉን ስራ ነው የሚሰራው
እንደነገርኩ ሰላይ ቀጥሪበት ምናምን ነገር ብዙ ጊዜ ሄደዋል ምናምን ነገር ተከታትለውልኛል፣ ግን ምንም ያገኘሁበት ነገር የለም። በቃ እንደ ድሮ ነው፣ ስራውን ይሰራል፣ ይመጣል ወደ ቤቱ። ስለዚህ በስራውም ዙሪያ እንዲሁም ደግሞ ቤት ውስጥ ባለውም ነገር ምንም አይነት ይሄ ነው የምትይው ችግር አላገኘሽበትም ማለት ነው? ችግር ስልሽ ለአንቺ እንደ መረጃ የሚሆንሽን ነገር አላገኘሁበትም። ያው ችግሩ ምናልባት ከኔ ከሆነ ምናምን ነገር ብዬ እንደነገርኩ ዘንጬ ነው የምጠብቀው ምናምን ነገር፣ ልብስ በማይባል ደረጃ ለብሼ ምናምን ነገር ነው የምጠብቀው መኝታ ቤት ውስጥ። ግን እሱ ምንም ነው መስሎ የማይታየው። ይሄን እስኪ ምን ያንሰኛል? እስኪ እንደ ወንድ ምን ያንሰኛል? አንዳንድ ጊዜ ምን አይነት ችግር ይዘው እንደሚመጡ አይታወቅም። ባለትዳር መሆኑ ብቻ ታማኝ ነው የሚል ነገር ሊኖረን አይችልም። እና እንዳልሽው አንዳንድ ጥቆማዎችን ሰጥተሽናል። እነዛን ጥቆማዎች ለእኛ ግብአት አድርገን ወስደን የራሳችንን ማጣራት የምናደርግበት ነው የሚሆነው። ግን መጀመሪያ ምንም አይነት ወሬ ልታወሪው አልቻልሽም ማለት ነው። ብዙ ነገር እንደዛ ሆነሽም ስትጠብቂው ከዚህ በፊት የነበረ ባህሪ ይኖራል። እንደዛ ሆነሽ ሳትጠብቂውም ጥሩ ነገር ላንቺ ይኖረው ነበር። ከጊዜ በኋላ የመጣ ለውጥ ከሆነ ቁጭ ብለሽ እያንዳንዱ ነገር ልትጠይቂው ልታወሩ ይገባ ነበር። እና ለምን አልሞከርሽም? እንደው ትፈሪዋለሽ? ታፍሪዋለሽ? መፍራትም ማፈርም አይደለም። እንደነገርኩ በጣም ብዙ ጊዜ ለማውራትም ለመከታተል ሞክሬያለሁ፣ ግን ምንም ነገር ሊሆንልኝ አልቻለም። እንደውም ከኔ ጋር ጊዜ ከሚያሳልፈው ይልቅ ቤት ውስጥ ድንክ ውሻ አለችን። እኔ እንደዛ ለብሼ ምናምን እየጠበቅኩት ከእሷ ጋር ነው ጊዜ የሚያሳልፈው። ዞር ብሎ አያየኝም። ለእሷ ነው ምግብ የሚገዛው ምናምን እና በጣም ነው ግራ የሚያገባው ነገሩ። እንደው ምናልባት ያው ብዙ ጊዜ ውሻ አብሮን እንትን ሲል ከነሱ ጋር ያለን መጫወት ያለን ልምድ ጥሩ ፍቅር ይሰጣሉ በሚለው ሄዶ ሊሆን ይችላል እንጂ እንደው ከውሻ ጋር የምታስቢው የምጠረጥሪው ነገር አይኖርም መቼም አይደለ? ይሄ ስንስልሽ ሌላ ነገር ሆኖ ሳይሆን እንደው አንዳንድ ጊዜ እንቀናለን እንደ ሰው። ምክንያቱም ለእኛ የሚገባውን ፍቅር ሳይሰጡ ለውሻ ስንሰጥ ምን ስንል እንዴ እኔስ ባለቤቱ አይደለሁ ምናምን የሚል ነገር ይኖራል። እና የዚህ አይነት ቀና ጥርጣሬ ኖሮች ነው ማለት እንድነካትም ራሱ ምናምን ነገር አይፈልግም። እሱ ራሱ ሌላ ጥርጣሬ ነው። ሰራተኛዋን ትጠረጥሪያት ነበረ እና እንዴት አብራችሁ እንድትቆይ ፈቀድሽላት? አሁን አብራችሁ ነው ያለችው አይደለ? ቅድምም እንትን ስትል ስላየዋት ነው። አዎ በጥርጣሬ ብቻ ደግሞ ውጪ ምናምን ብዬ ከስራዋ ላባራት አልችልም። በጣም ጥሩ። ምናልባት አንዳንድ መረጃዎች የምትሰጠን ከሆነ እኛም ባለን ሙያዊ ልምድ እሷን ማወጣጣት የምንችልበት አይነት ነገር ካለ እሷን ብናወራት ፈቃደኛ ነሽ? እሺ፣ ግን ያው የምትነግርህ አይመስለኝም። ማለት እንዲህ ነው ብላም ልትነግርህ አትችልም። ያው እሱን ለእኛ እንተወውና አንዳንድ ነገሮችን ለማውራትም እንዲያመቸን ከእሷ ጋር አንዳንድ ቆይታ እናደርጋለን። ወደ እሷ ከመሄዴ በፊት ግን እንደው ቀረ የምትይው ይሄ ነገር ይጠቅምሃል? ስለ ስራውም ምንም ቢሆን ባለቤት ሆነሽ አንዳንድ ነገሮችን ታውቂያለሽ ብዬ አስባለሁ። እና ስራ ቦታዎችም ላይ የምጠረጥሪው ነገር ካለ እሱን የምጠቁመኝ ነገር ካለ ንገሪኝ እስኪ። ያው እንደነገርኩ እሷን ነው ትንሽ ልጠረጠራት የምችለው እና ያው ስለነከሰኝ ምናምን ምናልባት የሆነ ነገር ሆኖ ከሆነ ብዬ ነው እንጂ ሌላ የምጠረጠረው ነገር የለም። የጋራ ጓደኞች አሏችሁ ወይ ደግሞ በሱ ዙሪያ ያሉ ሴት ወንድ ጓደኞች ይኖራሉ? አዎ፣ ግን ያው ጓደኞቻችንም ጋር እንዲደርስ ምናምን ስላልፈለግኩኝ ነው እንደዚህም ብዬ ያልጠየቅኩት። እሱን ለመጠየቅ ብቻ ሳይሆን እንደው ከሱ ጀርባ ያሉ ሰዎች አንዳንድ መረጃዎች ይሰጡሻሉ ብዬ በማሰብ ነው። ከዛ ውጭ ደግሞ ከነሱ ጋርም ግንኙነት ኖሮት ከሆነ ለእኛ የሚጠቅም መስሎ ስለተሰማኝ ነው። የሴት ጓደኞች ካሏችሁ? እንደዛ እንኳን የለም። በእናንተ መሀል ላይ የጋራ የሴት ጓደኛ የላችሁም አንቺ የምታውቂው? እሱም ከምንም አይነት ሴት ጋር ግንኙነት የለውም። ከትዳር በፊት የነበራችሁ ግንኙነት ላይ ምንም አይነት ሴት አያውቅም ነበረ ወይ? ግንኙነት የለውም? የለውም። አንቺ እስከምታውቂ ድረስ ነው እሱን? ስለዚህ ከትዳራችሁ በፊትም አንቺን ከማግኘቱ በፊትም ሌላ ሴት ጓደኛ የለውም ወይ? የፍቅር ግንኙነት ላይ አልነበረም? በፍጹም እንደዚህ አይነት ነገርም አይቼበት አላውቅም። ስለዚህ አንቺም ወደዚህ ትዳር ስትገቢ ምንም አይነት የወንድ ጓደኛ አልነበረሽም፣ እሱም የሴት ጓደኛ አልነበረውም ማለት ነው። በጣም ጥሩ። ተመልካቾቻችን እንግዲህ አንዳንድ እንግዳ የሆኑ ነገሮችን ነው እየሰማን ያለ ነው። እህቴ የሰጠችኝ መረጃዎች አሉ። ከዛ በተጨማሪ ግን የራሷን ጥርጣሬ ያስቀምጣለች እና የሷን ጥርጣሬ መሰረት በማድረግ አንዳንድ ሰዎችን ጥያቄ ለማድረግ እንሞክራለን። በዋናነት ግን የምንይዛት ሰራተኛዋን ነው። ሰራተኛዋ ጋር ያለው ማስረጃ ምንድን ነው? ሰራተኛዋ ምን ታውቃለች? እዚህ ቤት ውስጥ እየተከናወነ ያለው ምንድን ነው?
እሱን አብረን የምናየው ነው የሚሆነው። ይህ ገመና ሾው ነው። የተበደሉ ሰዎች እንባቸው የሚታበስበት፣ በዳዮች ለህግ የሚቀርቡበት ሾዋችን ነው እና ቻናላችንን ሼር፣ ሰብስክራይብ፣ ኮፒ ሊንክ በማድረግ እንዲሁም ደግሞ ሁልጊዜ የምንለቃቸው ቪዲዮዎች ወደ እናንተ እንዲደርስ የደወል ምልክቷን በመጫን አብራችሁን እንድትሆኑ እንጋብዛለን ማለት ነው። ከሰራተኛዋ ጋር የተወሰነ ቆይታ ይኖረኛል። እህቴም ስለፈቀደችልኝ ከሰራተኛዋ ጋር የሚኖረኝን ቆይታ ይዤ እመለሳለሁ። አብራችሁን ቆዩ። እንግዲህ ተመልካቾቻችን ከነሄራን ቤት አገልጋይ ወይ ሰራተኛቸው ጋር ተመልሼ መጥቻለሁ ማለት ነው። ከእሷ ጋር አንዳንድ ቆይታዎችን አደርጋለሁ። እንግዲህ የምትለኝን ነገር ሰምቼ ለእኔ የሚጠቅመኝ ነገር ካለ የራሴ ማጣራት አደርጋለሁ ማለት ነው። እንዴት ነሽ? ሰላም ነው። መጀመሪያ ከስምሽ ልጀምር። ስምሽ ማን ይባላል? እኔ ሀዊ ይባላለሁ። ሀዊ። እሺ። የነ ወይዘሮ ሄራን የቤት አገልጋይ ወይም ሰራተኛ እንደሆንሽ ነው ጥቆማ የሰጠችን እና እንደው አንዳንድ ነገሮችን ልጠይቅሽ ነበረ። ወደዚህ አመጣጤ ፈቃደኛ ነሽ? በእርግጥ እዚህ ሲመጣ ብዙም ፈቃደኛ አልነበርኩኝም፣ ግን ያው ሄራን እዛ ሄደሽ ተናገሪ ስላለችኝ እና ነው እንጂ ብዙም ካሜራ ፊት መቆም ደስ የሚለኝ አይነት ሰው አይደለሁኝም። ግን መናገር ያለብኝ ነገር ካለ ለመናገር ብዬ ነው እዚህ ድረስ የመጣሁት። በጣም ጥሩ። እሺ፣ መጀመሪያ እዚህ ቤት ውስጥ መቼ ነው የገባሽው? ያው የቅጥርሽን ነገር እንድትነግሪኝ ማለት ነው። እና ሄራን ቤት ከገባሁኝ ኦልሞስት 1 ዓመት አካባቢ ሳያልፈኝ አይቀርም። በእርግጥ በትክክል ጊዜውን አላስታውሰውም። እና ያው እኔ በፊት እኖር የነበረው አዋሽ የምትባል ከተማ ውስጥ ነበረ። ትምህርቴን የተከታተልኩት እዛ ነበረ። ግን በቤተሰብ ችግር ምክንያት ቤተሰቤ መደገፍ ስለነበረብኝ ትምህርቴን አቋርጬ ከ10 ወደ 11 ሳልፍ እነሱን ለማገዝ እና ወደዚህ የመጣሁትኝ አዲስ አበባ የገባሁት ማለት ነው። እነሱን ለመርዳት እነ ሄራን ጋር ገብቼ በሰላም ነው እየኖረን ያለ ነው እና ኦልሞስት 1 ዓመት አልፎናል ብያለሁ፣ በትክክል ጊዜውን ባላስታውስም። እና አሁን ከእነሱ ጋር ነው ያለሁት። ያው ትንሽ የአቅም እጥረት ስላለብን እሱን በተቻለኝ መንገድ ያው ትምህርትም ስላቋረጥኩኝ ከዚህ የተሻለ ነገር መስራትም ስለማልችል በምችለው ቤተሰቤን ለመደገፍ ነው እዚህ የመጣሁት። ከአነጋገርሽም እንደምረዳው አብዛኛውን ጊዜ በተለምዶ የምናውቃቸው የቤት ሰራተኞች ብዙ ጊዜ ጠለቅ ካለው ክፍለ ሀገር የሚመጡ ሰዎች ናቸው እና አንቺ ግን በትምህርቱም ጥሩ ሁኔታ ላይ ደረሽ፣ እንዲሁም ደግሞ አነጋገርሽም ከተማ ቀመስ እንደሆንሽ ነው የሚያሳየው። እና እዚህ ከመጣሽ በኋላ እንዴት ነው ትምህርትሽን እየተከታተልሽ ነው? እየሰራሽ? ትምህርቴን እንኳን መከታተል አልቻልኩኝም። ማለት እንዳልኩ ከአቅም ጉዳይ ጋር የተያዘ ስለነበረ ፎከስ አድርጌ መስራት የፈለኩኝ ስራዬ ላይ ነው። ማለት ለሌሎች ነገሮች ወጪ ማድረግ የምችልበት ሁኔታ ላይ አይደለሁም እኔም ቤተሰቤም እና በተቻለኝ ስራዬን ሰርቼ ቤተሰቤን ማገዝ ብቻ ነው ፍላጎቴ እና ትምህርቴን እንኳን መቀጠል አልቻልኩም። እሺ፣ ከነ ሄራን ጋር ያለሽ ግንኙነት ምን ይመስላል? እንዴት ነው? የቤት አጋዥ እና የባለቤት አይነት ግንኙነት ነው ወይስ በጣም ትቀራረባላችሁ? እኔ ከነሱ ጋር ያለኝ ቆይታ በጣም ጥሩ ነው። ማለት እንደዛም ሳይሆን እንደ ፋሚሊ ነው። እኔም ማድረግ ያለብኝን ነገር አደርጋለሁ፣ እነሱም እንደዛው እና ጥሩ የሆነ ግንኙነት ነው ያለን ከሄራኒም ከባለቤቷም ጋር ማለት ነው። ያን ያክል የወጣ ነገር መጥፎ ነገር የለም። ያው ሰው ስትሆን መጋጨት ይኖራል፣ አልፎ አልፎ ግጭቶች ሊኖሩ ይችላሉ። ከዛ ውጭ ግን የተለየ እንደዚህ የሚጫኑም አይነት ሰዎች አይደሉም፣ ወጣት ናቸው። ሄራኒን በእርግጠኝነት አግኝታታል እና እንደምታያት ነው ያን ያክል የሚጫኑ ሰዎች አይደሉም እና ጥሩ የሆነ ግንኙነት ነው ያለን። እንደ አሰሪና ሰራተኛ ሳይሆን እንደ ፋሚሊ ጥሩ ነገር ነው ያለን። እሺ፣ ወደ ዋና የጥያቄ ስገባ ሄራን እንግዲህ በብዙ ነገር ጨንቋት ትዳሯን ለማዳን ባለቤቷ ላይ ያለው ችግር ምንድን ነው የሚለውን ነገር እንድናጣራላት ነው ወደኛ ጋር የመጣችው እና የእሷን የተወሰነ ነገር ከሰማን በኋላ አንዳንድ ጥቆሞች ወደ አንቺ ስላደሉብን ነው ወደ አንቺ ጋር የመጣ ነው። አንቺስ የምታየው ነገር አለው? ሄራን አብዛኛውን የነገረችን ነገር ምንድን ነው? ከባለቤቷ ጋር በጊዜ ሂደት ብዙም ደስተኛ እንዳልሆነች፣ ወሲባዊ ግንኙነት እንደሌላቸው፣ ያለውን ፍቅር እንደቀነሰ፣ ለእሷ ብዙ ጊዜ ብዙ ትኩረት እንደማይሰጣት ነው እና ይሄ ከምን የመጣ ነው? እንግዳ የሆነ ነገር ቤት ውስጥ አይተሻል ወይ ሄራን በሌለችበት ወቅት ላይ? ይሄ ለእኔ አዲስ ነገር ነው። ማለት እንዳልኩ የቤት ሰራተኛ ነኝ። ስለዚህ ስለ ሁለቱ የሚኖራቸው ግንኙነት ያን ያክል የማውቀው ነገር የለም። ምን ላይ የሆኑ ብዙ የማውቀው ነገር የለም። በእርግጥ ባልና ሚስት ናቸው። የተወሰነ ጭቅጭቅ አይነት ነገር ሲጮሁ ምናምን ልሰማ እችላለሁ፣ ግን እንደዚህ አይነት ነገር አላውቅም። ማለት እንደዚህ አይነት ነገር ይፈጠር አይፈጠር ምንም የማውቀው ነገር የለም። አሁን ነው የሰማሁት። ግን የተለየ ነገር ላልከው ቤት ውስጥ ያን ያክል የተለየ ነገር
የለም ማለት እሱም ስራ ውሎ ነው የሚመጣው እና ብዙ ጊዜውን በእርግጥ ስራ ውሎ ሲመጣ ቤት ውስጥ አንድ ትንሽ ድንክ ውሻ አለች እና ከእሷ ጋር መጫወት ጊዜውን ማሳለፍ ምናምን ነገር ያስደስተዋል። ከዛ ውጭ ግን ያን ያክል የወጣ ነገር ምንም ሲያደርግ አይቼ አላውቅም። እንዴት ነው ወይዘሮ ሄራን በሌለችበት ወቅት ላይ ስልክ ሲያወራ ከሰማሽ ወይ ደግሞ አብዛኛውን ትኩረቱ ስልክ ላይ የሚያደርግ ከሆነ አንዳንድ የሚመጡ የጋራ ጓደኛም ብሎ ሀሳብ በሚያመጣቸው ሴቶች ወንዶችም ብቻ ያለ ሰው ካለ ቤት ውስጥ እንደመዋልሽ ያየሽው ነገር ካለ ንገሪኝ። እኔ እንዳልኩ ነው የተለየ ነገር ያን ያክል ያየሁት ነገር የለም ማለት ሲጀመርም መጀመሪያም እኔ ከዓመት በላይ ቆይቻለሁ ብያለሁ እና ያን ያክል እንደዚህ ጓደኛ የሚያበዙ ሰዎች አይደሉም። ሁለቱም ፋሚሊም ያን ያክል እንደዚህ ቀርበው እንትን የሚሉ አይነት ሰዎች አይደሉም። ብዙም ሰው ቤት ውስጥ የሚመጡ አይነት ሰዎች አይደሉም፣ የሚያመጡ አይነት ሰዎች አይደሉም እና ብዙ ጊዜ እኔ እንደዚህ አይነት ነገር ገጥሞኝ አያውቅም። የተለየ ነገር አይቼ አላውቅም። እንግዲህ አንቺ የነገርሽኝ ያለሽው ምንም አይነት እንግዳ የሆነ ነገር እንደማታይ ነው። ትንሽ እንግዳ የሆነብሽ ነገር ከውሻ ጋር ያለው ግንኙነት ነው እና ሄራንም አንዳንድ ጥቆማዎችን ስትሰጠን ነበር ከውሻ ጋር ብዙ ጊዜ እንደሚያሳልፍ። አብዛኞቻችን እንደየሰው ፍላጎት ውሻ የምንወድም ድመትም የቤት እንስሳዎችን እንደየሁኔታቸው የምንወዳቸው ሰዎች ይኖራሉ እና ከዛ የተለየ ነገር አለው ነው ለቤት ውስጥ ላለችው ውሻ ወይስ በቃ መደበኛ የሰው ልጅ ሊኖረው የሚችለው ፍቅር ነው ያለው ለውሻው? እንትን በተለየ እንድታየው የሚያደርግ ነገር ምንድን ነው የሚሆነው? ይሄ በየቀኑ ከስራ በመጣ ቁጥር ይሄ አብዛኛውን ጊዜ የምታሳልፉባቸው ነገሮች ይኖራሉ እና እሱ ብዙውን ጊዜ የሚያሳልፈው እንዳልኩ ከእሷ ጋር ከውሻዋ ጋር በመላፋት በመጫወት ምናምን ነው። አንዳንዴ እንደውም ካልከኝ ከእሷ ጋር ምን ማለት ግጭትን ብዬ የማነሳቸውም ነገሮች እሷ ያናዳታል ያ ነገር ማለት ነው እና በሱም ሊከራከሩ ይችላሉ። ለእሷ ጊዜውን አለመስጠት አይነት ነገር ሊፈጠር የሚችለው በዛ ምክንያት ነው እና ለዛ ነው የድንክ ውሻው ነገር ትኩረት እንዲስብ ያደረገው እንጂ እኔ ከዛ ውጪ በእርግጥ እኔ ቁጭ ብዬ እንዳልኩ የቤት ሰራተኛ ነኝ፣ ስራዬን ነው የምሰራው እንጂ እሱን ቁጭ ብዬ ላይ ስለማልችል እኔ ብዙም የማውቀው ነገር የለም። እሺ እንግዲህ እንደነገርሽኝ የውሻውን አንዳንድ ነገሮች ነግረሽኛል ማለት ነው። በዋናነት ግን ወደ አንቺ የመጣሁበት ምክንያት ምንድን ነው? አንዳንድ ጥርጣሬዎችን ከአንቺ ጋር ስላደረብኝ ነው። ወይዘሮ ሄራን የተወሰነ ጥቆማ አድርጋልኛለች። ነገር ግን ከሷም ተነስቼ እንዲሁም ደግሞ ቤት ውስጥ ሊሆን ይችላል ብዬ ከማስበው ነገር አንጻር የአቶ ልዑል እንደዚህ የመሆን ጉዳይ ከአንቺ ጋር ተያያዥነት ይኖረዋል ብዬ አስቤያለሁ እና እንደው ከአቶ ልዑል ጋር ለየት ያለ ግንኙነት ይኖርሻል? እኔ ምንም አውቀው ነገር የለም። ጭራሽ ነገር ወደ እኔ ዞረ እንዴ? እኔ ሲጀመር ምንም እንዳልኩ ነው። በቃ ምንም የተለየ ነገር ያየሁትም ነገር የለም። ከሱ ጋር ምንም የተለየ ነገር የለኝም። ምን ለማለት እየፈለክ ነው? እኔ ምንም አውቀው ነገር የለም። መጀመሪያ ተረጋጊ፣ ከዛ የምጠይቅሽን ነገር ብቻ መልሽልኝ። መርበትበት ምን ማለት አያስፈልገውም። ምክንያቱም እያንዳንዱ ነገር የምጠይቅሽ ከአንቺ ማገኘው የሆነ መረጃ ይኖራል ብዬ ስላሰብኩ ነው። ምንም አይነት ግንኙነት ከሌለሽ መርበትበት መፍራት የሚባል ነገር አይኖርም ብዬ ነው የማስበው እና እንደው ያስቸግርሻለስ? እሺ እሷ በማትኖርበት ጊዜ ላይ አንቺ እና እሱ ብቻ ግን ይሄ አብራችሁ የምታሳልፉባቸው ጊዜዎች ይኖራሉ እና በእነዛ ጊዜ ውስጥ የማስቸገር ይሄ የመጎናተል የተለመደ የሰራተኛና የባለቤት ባህሪ ካለ ምንም ስለምታወራው ነገር ምንም የተለየ ነገር የለም አልኩ እኮ እንዴ። ጭራሽ ነገሩን እኮ ወደ እኔ እየጠመጠምከው ነው ያለው። እኔ ምንም የማውቀው ነገር የለም። ምንም አይነት ከሱ ጋር ምንም አይነት ነገር ኑሮኝ አያውቅም። ምንም በቃ ሲጀመር ከሰላምታ ውጪ የዘለለ ነገር የለንም እኔ እና እሱ። ስለምታወራው ነገር በሙሉ ምንም የማውቀው ነገር የለም። እንዴት ነው አቶ ወይዘሪት ሄራን ስትነግረኝ ውጭ ላይ ምንም አይነት ጓደኛ የለውም፣ የጋራ ሴት ጓደኛ የላቸውም፣ ከእንደገና እንደዚህ ወጣ ያለ ባህሪ የለውም እና ከእሷ ጋር ግንኙነት የማያደርግ ከሆነ እንደ አንድ ወንድ ልጅ እንደ አንድ ባለትዳር የሆነ የሚያሳስብ የሆነ ወይ የለመደው ነገር አለ ብለን እንድናስብ ያደርገናል። ከስራ ውጭ አብዛኛውን ጊዜ ቤት ውስጥ የሚያሳልፍ ከሆነ ደግሞ ሊያገኝ የሚችለው አንቺን ብቻ ነው። የእሱ ተቃራኒ ጾታ የሆንሽም ደግሞ አንቺ ነሽ አይደለ? ስለዚህ ይሄንን ነገር ከአንቺ ጋር አድርጎት ሊሆን ይችላል የሚል ስጋት አለኝ። እኔ ማለት እንዴት ነገሩን ወደ እኔ እንዳዞርከው አላውቅም። ሲጀመር ይህ እኮ የእነሱ ችግር ነው። እኔ ምንም የሚያገባኝ ነገር የለም። እንዴት ነው ዓለም ላይ ከተማውን በሙሉ በሞላው ሴት አንቺን ብቻ ነው ጓደኛው ነው ጓደኛ የለውም ምናምን እንደዚህ የሚባል ነገር እኮ የለም። እኔ በቃ እንደነገርኩ ነው የቤት ሰራተኛ ነኝ፣ ስራዬን ነው የምሰራው። ከዛ ውጪ ምንም የተለየ ነገር የለም። ምንም ሌላ ላስረዳ ከምችለው ነገር የለም። የቤት ሰራተኛ ነሽ፣ ቤት ውስጥ ግን አብራችሁ ጊዜ ተሳልፋላችሁ። አሁን የምትናገሪው ነገር ምን ያህል እውነት ነው ውሸት ነው የሚለውን ነገር ሊያረጋግጥልኝ አይችልም። ምክንያቱም አንዳንድ ነገሮችን ማጣራት አድርጌ በአይኔ እስካላየው ነገሮች ላይ ድምዳሜ ላይ እስካልደረስኩ ድረስ አንቺ አይደለሽም አንቺ ነሽ እያልኩኝ ላወራ አልችልም። ነገር ግን
የቤት አሰሪሽ ወይ ደግሞ ወይዘሪት ሄራን እንደነገረችኝ አንዳንድ ጥቆሞች ወደ አንቺ እያደሉብኝ ነው። ያልነገርሽኝ ነገር ካለ ለአንተ በጣም ይጠቅማል የምትያቸው ነገሮች ካሉ አሁን ንገሪኝና አንቺ ራስሽንም ነፃ ውጪ። እኔ እንዳልኩ ነው፣ ምንም የማውቀው ነገር የለም። ሲጀመር እኔ እዚህ ለምን እንደመጣሁ እራሱ አላውቅም። በግድ እኮ ነው ያመጣችኝ። ለኔ በቃ እኔ ምንም የማውቀው ነገር የለም። ቁጭ በይ። ወይኔ እኔ እኮ ነገርኩ፣ ደጋግሜ እየነገርኩ ነው። ለምንድን ነው ልትረዳኝ አልቻልከው? በቃ የማውቀው ነገር የለም። እኔ የማውቀው ነገር የለም፣ እኔ በቃ ምንም ነግረህ ነገር የለም በሚል የምትሸሽበት አይነት ነገር አይደለም። አሁን ኬዙን ይዘነዋል። እያንዳንዱን ነገሮች በተለያየ መንገድ ማጣራት ካለብን እያጣራ ነው የምንሄደው። ስለዚህ ምንም እንደባበቀው ነገር አይኖርም። ምናልባት ለመናገር ፈርተሽ ይህንን ነገር ብናገር ከስራዬ ፈናቀላለው የሚል አይነት ስጋት ይዞች ከሆነ ከስራሽ ብትፈናቀይም እኛ ከጎንሽ ሆነ ልንደግፍሽ እንደምችል ቃል ገባልሻለሁ። ግን መናገር አለብኝ የምትሆን እያንዳንዱን ነገር ንገሪ። እሺ ማለት እንዳልኩ ነው። እኔ ከኔ ጋር ምንም የሚያያይዘው ነገር የለም። ግን ምናልባት ከጠቀመክ አንድ ልነግርህ ከምችለው ነገር ሊኖር ይችላል። ማለት የተለየ ያየሁት ነገር ማለት ነው። የሆነ ቀን ላይ የሂራኒ ባለቤት እኔ እንደአጋጣሚ ስራዬን በጊዜ መጨረስ አልቻልኩኝም እና ነበርኩኝ መብራት ምናምን ጠፍቶ ነበር። ግን ሰው መኖሩን አላወቀም ይሁን እኔ አላወኩኝም። ግን ሌሊት 6 ሰዓት ላይ ራቁቱን ሆኖ ወደ ውጭ ሲወጣ ይቻላል። ምኑ የተለየ ሊሆን ይችላል? ከዛ በፊት በዛ ሰዓት የመንቃት ነገር ነበርሽ አንቺ? የመንቃት ነገር እንኳን ሳይሆን እንዳጋጣሚ ነው የነበርኩት። እንዳልኩክ መጨረስ የነበረብኝ ነገር ስለነበረ እንዳጋጣሚ ነበርኩኝ። ግን እኔ የምሰራበትን ቦታ ብቻ ነው መብራት አብርቼ እየሰራሁ የነበረው እና ከዛ እንዳጋጣሚ ሆኖ እኔም ጨርሼ ልተኛ አካባቢ ነበረ እና ባልተለመደ መንገድ ራቁቱን ሆኖ በቃ ማለት ይሄ እንትን እንቅስቃሴው ራሱ ያስፈራል። እንትን ልትጠራውም ወይም ልታናግረው የምትችልበት አይነት ሁኔታ ላይ አልነበረም። በቃ አካሄዱ ምናምን ነገር ይሄ በድን የሆነ ሰው የለም እንደዛ ሆኖ ነበር ሲራመድ የነበረው እና ይሄ ባልተለመደ መልኩ እና ምንም አይነት ልብስ አልለበሰም እና በጣም ነበር ሳየው የደነገጥኩት። ግን ምንም ማድረግ አልቻልኩኝም። ይሄንን ነው በቃ ልነግርህ የምችለው ያየሁት ነገር ማለት ነው፣ የተለየ ነገር። በሰዓቱ ወይዘሪት ሄራን አልነበረችም? ወይዘሮ ሄራን አልነበረችም? ነበረች። ግን እኔ ማለት እንዳልኩክ ነው እሱን ከወጣ በኋላ ውጭ ላይ ነው ያየሁት እና ምን እንደሚሆን አላውቅም። ማለት እሷ አትየው አላወቅኩኝም። ግን እንዳልኩክ እኔ እሱ ባልተለመደ መልኩ እንቅስቃሴው እንዳልኩክ ነው በጣም ተረጋግቶ ምንም አይነት ሌላ እርምጃ አያሳይም። በቃ ቀጥ ብሎ ቀስ እያለ ነው የሚሄደው ምናምን ነገር እና እንደዛ ሲሆን ሌሊት 6 ሰዓት ላይ ምንም አይነት ልብስ አይለብስ ቤት ውስጥ አይደለም ቤቱን ለቆ ወጥቷል። ግን እንዳልኩክ ፈርቻለሁ። ሌሊት ነው፣ እንቅስቃሴው ያስፈራል። ምንም ማድረግ አልቻልኩኝም። በቃ ምንም አላልኩኝም። ምን ሆነ ነው ብለሽ እንደው ስሙን የመጥራት ወይ ደግሞ ባለቤቱን የመጥራት ነገር የለሽም ነበረ? በቃ በጣም ድንጋጤ ውስጥ ነበርኩኝ እና እሷንም አልጠራሁኝም እሱንም ምንም አላልኩትኝም። ከዛ በቃ ደንግጬ ምንም ሳልለው ቀረኝ። በቃ እሱንም ምንም አላልኩትም ወጣ። ከዛ በኋላ ሁኔታሽ ምንድን ነበረ? ወደ መኝታሽ ሄደሽ ተኛሽ ወይስ ምን አደረግሽ? አዎ በቃ በጣም ፈርቼ ስለነበረ መኝታ ቤት ገባሁኝና ቆልፌ ነው ቁጭ ያልኩት። ጥሩ ሁኔታ ላይ ስላልነበረ እኔ ብጠራው የሚሆን ነገር የሚያደርገኝ መሰለኝ። ያው ትረዳኛለህ፣ ሴት ነኝ። በዛ ላይ እንዳልኩ ጨለማ ነው፣ ሌሊት ውድቅት ሌሊት ላይ ነው እና በቃ ፈርቼ ስለነበረ እንደውም ቀጥታ በህልሜ ነው ሁላ ብዬ እስከምጠራጠር ድረስ በጣም ደንግጬ ነበርና ረጅም ሰዓት እንቅልፍ ሊወስደኝ አልቻለም ነበር። ተጨንቄ ነበረ። ስለዚህ እሱን ብቻውን አየሽ፣ አንቺ ገብተሽ ተኛሽ። ከዛ በኋላ የተፈጠረውን እያንዳንዱ ነገር አላየሽም? የምታውቂው ነገር የለም? እኔ ምንም የማውቀው ነገር የለም። እሺ። ከዛ በኋላ በማግስቱም ከዛም በኋላ ባሉት ቀናቶችም ተመሳሳይ አይነት እንግዳ ባህሪዎችን አላየሽም? ይሄ ነገር ሲያጋጥመኝ 2-3 ጊዜ አካባቢ ነው የሚሆነው እና እንደዛ 2-3 ጊዜ አይቼዋለሁኝ። ከዛ ውጭ እንኳን አይቼው አላውቅም። በእርግጥ ከዚህ በፊት ለሂራኒም ላስረዳት ሞክሬያለሁ፣ ለነገራት ሞክሬያለሁ። ማለት ይሄ ነገር ሲደጋገም ምንድን ነው ብዬ፣ ግን ልታምነኝ ፈቃደኛ አይደለችም። ማጣላትም ይሆንብኛልም ብዬ ፈራሁኝ ምናምን ነገር እና ምንም ልነግራት አልቻልኩም። እኔ እንደውም በቃ ከዚህ በላይ በቃኝ፣ እኔ ምንም ነገር ልነግርህ አልችልም። በቃ ማለት የማውቀውን ነገር በሙሉ ነገርኩ። አሁን ራሱ እሷ ተባባሪያቸው ስላለችኝ ነው እንጂ ከስራዬ ሊያስባረኝ የሚችለውን ነገር ነው። እሱ ራሱ አሁን ይሄን ነገር ሲያየው ምንድን ነው የሚለኝ?
ከስራ ሊያስባረኝ የሚችለውን ነገር እኮ ነው ላንተ እያደረግኩ ያለሁት። አንደኛ ይሄንን ነገር የምታደርጊልን የቤት አሰሪሽ ወይ ደግሞ ሄራን እንድትተባበሪን ስለነገረችሽ ነው። ሌላው ደግሞ ይሄንን ነገር ቢያዩ ብለሽ የሚያስፈራሽ አይነት ነገር አይኖርም። ምክንያቱም አንደኛ ትዳራቸውን ልንታደግ ነው ሀሳባችን። ከዛ በተጨማሪ ደግሞ እሱ ጋር ያለው ችግር ምንድን ነው፣ ለምንድን ነው ይሄ ነገር የተፈጠረው ብለን እሷም የነገረችን ነገር በጣም አንገብጋቢ አሳሳቢ ነው ብለን ስላሰብን ነው የእሷንም ኬዝ መርጠን ወደዚህ የመጣ ነው እና መተባበር ባለብሽ መንገድ እንድትተባበሪን ነው እየጠየቅኩሽ ያለሁት እኮ። እኔ እኮ ከዚህ በላይ ምንም እኮ ልተባበራችሁ የምችለው ነገር የለም። ማለት መተባበር ማለት እንዴት ነው? እኔ እኮ ነገር ያለው አይደለ ቤተሰቦች ቸግሯቸው እኔም ቸግሮኝ ነው እዚህ ስራ ውስጥ የገባሁት። ስለዚህ ብሩ ያስፈልገኛል። ይህንን ነገር ደግሞ እሱ ሲያየው ያባረረኛል። እንዴት ነው ልኝንም አትረዱኝ? ለዚህ ቃል ምገባልሽ ምንድን ነው ጥፋተኛ እስካልሆንሽ ድረስ ከእሱ ጋር ምንም አይነት ግንኙነት እስከሌለሽ ድረስ እኛ አንቺን ልንደግፍሽ ግዴታችን ነው። ምክንያቱም እዚህ ቦታ ላይ መተን ለሰዎች እናስተምራለን እንዲሁም ደግሞ የሰዎችን እንባ እናብሳለን ብለን ስናስብ በውስጥ ያሉትን ሰዎች እያስለቀስን እነሱን እየጎዳ መሆን መቻል የለበትም አይደለ? ስለዚህ በቻልነው አቅም አንቺ ጥፋተኛ አትሁኝ እንጂ አንቺን እንተባበራለን ስራ እስከማስቀጠር። እስከዛ ጊዜ ድረስ ደግሞ ቻናላችን የራሱን የሆነ ድጋፍ እንደሚያደርግልሽ ቃል እገባልሻለሁ። ይህንን የምናደርገው ግን አንቺ መጀመሪያ ስትተባበሪን ነው። ሲቀጥል ደግሞ ከጥፋቱ ጋር ምንም አይነት ተያያዥነት እስከሌለሽ ድረስ ነው ማለት ነው። እሺ አሁን ያልከኝን ነገር አመንኳችሁ ልበል፣ የሆነ ይሁን። ግን አሁንም ቢሆን እኮ እያልኩ ያለሁት ነገር አልተረዳኸኝም። እማውቀውን ነገር በሙሉ ነገርኩ። ከዚህ በላይ ብጠይቀኝም ልነግርህ የምችለው ነገር የለም። በቃ መናገር ያለብኝን ነገር በሙሉ ተናግሬ ጨርሻለሁኝ ነው እያልኩ ያለሁት። ስለዚህ የሰጠሽን መረጃ ይሄ ብቻ ነው ያለው ነው እያልሽኝ ያለሽው? ሌላ ምንም አይነት መረጃ የለሽም? ይኸውልሽ ሀዊ፣ እነዚህ መረጃዎች የምትሰጪኝ አንቺ ለመሸሽ ወይ ደግሞ ከአንቺ ጋር ሉል ግንኙነት ኖሮት ራስሽን እያሸሻ የደበቅሽን ከሆነ ግን ጥሩ አይመጣም። እኔ ማለት እንዴት ብዬ ላስረዳክ እንደምችል አላውቅም። ለመናገር ማለት እኔ እኮ ነገር ያለው ሁሉንም ነገር ሪስክ ውስጥ ከትቼ ነው እዚህ ጋር የመጣሁት አይደለ? ስለዚህ በቃ ማለት ምነግርህ ነገር ቢኖር እኮ እዚህ ድረስ መጥቻለሁ፣ እነግርሃለሁ። በቃ ማውቀውን ነገር ነገርኩክ። ከዚህ ውጭ ግን ምንም ልነግርህ የምችለው ነገር የለም። በቃ ይበቃኛል ነው። ይሄ ካሜራ ራሱ እኔ በጣም እያስጨነቀኝ ነው ያለው። መሄድ ነው የምፈልገው በቃ። እሺ፣ ስለዚህ ከዚህ የተለየ ምንም የምትነግሪኝ ነገር አይኖርም ማለት ነው? አዎ፣ እኔ ከዚህ የተለየ ምንም የምነግርህ ነገር የለም። ለምን ራሷን ቆይ ሚስትየዋን አትጠይቋትም? ሲጀምር በደንብ አድርጋችሁ እሷን ነው መጠየቅ ያለባችሁ። እኔ እንዳልኩ ነው፣ ምንም የማውቀው ነገር የለም ብዬሃለሁ። ከእሷ ጋር የራሳችንን የሆነ ቆይታ አድርገናል። አንዳንድ ነገሮችን ነግራናለች። የእሷም ጥቆማ ነው ወደ አንቺ እንድንመጣ ያደረገን ማለት ነው። ከአንቺም የተወሰነ ነገር እኮ ወስጃለሁ። ነገር ግን ከዛ በተጨማሪ ማገኛቸው ጠቃሚ የምላቸው መረጃዎች የሚኖሩ ከሆነ ስሜትሽ ይገባኛል። ምናልባት እያስጨነኩሽም ሊሆን ይችላል። ነገር ግን የባለቤቱ ጥቆማ አንዳንድ ነገሮቹ ወደ አንቺ ስላደላብኝ፣ ከዛ በተጨማሪ ደግሞ ቤት ውስጥ ከሷ በላይ አንቺ የምትይበት ቀኖች ስለሚኖር እሱንም የማግኘት ነገሮች በጣም የሰፋ ከሆነ የምታያቸው አንዳንድ እንግዳ ነገሮች ካሉ እንዳውቅ ነው። እኔ እንደውም አይገርምም፣ እኔ ሰውየው ራሱ ጤነኛ አይመስለኝም። እኔ እንደውም ከውሻው ጋር የሚያደርገው ግንኙነት ራሱ የሆነ ልክ ኖርማል ትክክል አይመስለኝም። እኔ እንደውም በቃ ከዚህ መሄድ ነው የምፈልገው። በቃ ይኸውልሽ መጀመሪያ ነይ ሀዊ፣ አንዳንድ ጥያቄዎችን ግልጽ አድርገሽ እንድመልሽልኝ እፈልጋለሁ። ምንድን ነው ከውሻው ጋር እያደረገ ያለው? ኖርማል አይደለም የምትይው ምንድን ነው? ምን ለማለት ፈልገሽ ነው? በቃ ምንም ነገር እንዳልተናገርኩ አስበው። በቃ ይሄን ካሜራ አጥፋልኝ። በቃ እኔ ምንም የምፈልገው ነገር የለም። ይኸውልሽ የምትሸሽበት ነገር አይደለም። ነይ ሀዊ፣ ነይ። ይኸውልሽ ምንድን ነው? ጤና ይስጥልኝ። ምንድን ነው ጤና ይስጥልኝ? ሰላም ነው? ማናችሁ? ምንድን ዞር በልልኝ። መጀመሪያ ተረጋጋ። ሰማኛለህ? አጥፋው። እሱ ነገር አጥፋው። መጀመሪያ ተረጋጋ። እንዳትነካኝ፣ ይኸውልህ እንዳትነካኝ። ተረጋጋ። በህግ አምላክ። ይኸው ምንድን ነው አንቺ? የት አለች ሂራን? እሷን ተዋት። ባለቤት ነሽ። ፈቅዳ ወደዚህ ቦታ ላይ መጣ ነው። ከባለቤቱ ጋር የተወሰኑ ነገሮች አድርገናል። ባለቤቴን አትላላችሁ? ትሰማኛለህ? አንዳንድ ነገሮች ወረውላ ይኸውልህ ተረጋጋ። መጀመሪያ ይኸውልህ ልውል ምንም ተረጋጋ። ጭራሽ ስሜንም ታውቃለህ? ተረጋጋ። እንዴ ነች? አንቺ ማናችሁ ያመጣሽብኝ? እሷ ላይ አስጭ ነህ ሀዊ፣ አንቺ ነው ወደዚህ። አንተ መጀመሪያ ተረጋጋ። ሀዊ ትሰማኛለህ? የት አለች ሂራን? ሂራን የት ነች? አለች እሷ። መጀመሪያ ግን አንተ አልስማም። ዞር በል። ረጋ በል። መጀመሪያ እባክህን ረጋ በል። ካሜራማን አንዴ